መሰረቱ ማን ነው? ጸሎተ ሃይማኖት ነው። የሃይማኖት ጸሎት ብለን መሰረት ብለን የምንጸልየው የዘወትር ጸሎታችን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበር አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባሕርዩ ከአብ ጋር የሚስተካከል ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ። በጴንጤናዊ ጲላጦስ ዘመን እርሱ መከራ ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጻሕፍት እንደተጻፈ በነቢያቶች ማለት ነው 72 አርድእት አሉ፣ ሐዋርያት አሉ 12ቱ ሐዋርያት፣ እልፍ ወአእላፋት ቅዱሳን አሉ። እነዚህ ሁሉ በመጽሐፋችን ተጽፈው ያሉትን ነው እንጂ እኛ ያልተጻፉ ያልተነገሩ ብዙ ቅዱሳን አሉ። እንደ ተጻፈው በክብር በምስጋና ወደ ሰማይ አረገ፣ በአባቱ ቀኝም ተቀመጠ። ዳግመኛ በሕያዋን በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱ በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሠሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ምን አልሁኝ? በአንዲት ክብርት ቤተ ክርስቲያን። ቤተ ክርስቲያን በሴት ነው የምትሰየመው ያልኋችሁ፣ እመቤታችን ናት። እመቤታችን ታማልደናለች የምንለው ቅድምም አሁንም ለነግራችሁ የምችለው የሰው ልጅ ሲሞት እንደ መላእክት ሆኖ ይኖራናል። መላእክት የሚያገለግሉትን እመቤታችንም ለልጇ በጣም ልጇን አብሯት በመንግሥተ ሰማያት ስላለ ስለዚህ ታማልዳለች የምንለው ለዚያ ነው። ቤተ ክርስቲያንም የተሰየመው የጌታችን ማደሪያ ቤት ስለሆነች ያ ትምሳሌቱ በሕዝብ ጅምዓ የምትሉት አሁን መስጊዱ በማን እንደተሰየመ እናንተ ራሳችሁ መናገር ትችላላችሁ። ወይ በሰይጣን ነው ወይ በአንድ ነገር ነው። ያ የእናንተ የማብራራት ግዴታችሁ ይሆናል ማለት ነው። ስለዚህ በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለሙም አሸናፊ እግዚአብሔር ቅዱስ ቅዱስ ተብለህ ትመሰገናለህ። ምስጋና በሰማይ በምድር የሞላ ነው። ክርስቶስ ለአንተ እንሰግድልሃለን። ከሰማያዊ ከቸር አባትህ ጋር አዳይ ከሆነ ከመንፈስ ቅዱስም ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነሃልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። አንድ አምላክ መሆኑን የሚያመሰግን 3 ጊዜ እንላለን፣ 3 ጊዜ እንሰግዳለን። በሊላን ይቺም 3 ጊዜ ለመድገም ደጋግመህ ለመጸለይ ነው እንጂ 3 ጊዜ በቂ አይደለም። የፈለገውን ያህል መስገድ ትችላለህ። የተወሰነለት አይደለም። ካልደከመ ምን ችግር አለው? ሲሆን 3 ሲሆኑ አንድ በአካል 3 ሲሆኑ በመለኮት አንድ ለሚሆኑ እሰግዳለሁ። እዚያው ነው የሚመልስልህ መጽሐፋችን። ግድ ርቀህ ክደህ አምጣ የሚል የለውም። ቅዱሳኖች ወይንም ምሁራኖች በደንብ አድርገው መልሱን ተነ ጸሎቱ ጋር አዘጋጅቶ ስለመጣ ወዲያ የምትለው ነገር የለውም። እነሱ አሁን አንዲቷ እነዚች አንስተው ይሰገዳል አለ። አዎ እናንተም ትሰግዳላችሁ። አንድ ነው አመልመካችን ማለት አይደለም። ይሄ ዝም ብሎ ጨዋታ ቃቃቴ ወይንም የእምቧይ ካብ ይባላል። ውስጡ ሌላ
አፋችሁ ሌላ ምን ዋጋ አለው? በአፋችሁ ነቢያቶችንም ሁሉንም ትላላችሁ፣ ግን ከቁርአናችሁ አንድም ነገር የለም። ይነሳን። አዎ መነሳት ስሟል። አዎ መነሳቱማ ምንም ችግር የለውም፣ ግን አፍራሽ ነዋ። አይዘልቅም አይዘልቅም። እሱ ነው እኮ ችግሩ። የአንዱ ቃል ለአንዱ አይገድፈውም። ሩጠህ ከሌላ ታመጣለህ፣ ያው ነው፣ አፍራሽ ነው፣ አፍራሽ ነገር ነው። ስለዚህ በይቅርታ ጋራ መጀመሪያ አጥኑት፣ የራሳችሁን አጣሩት። ለሚሆኑ እሰግዳለሁ፣ አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ነው። መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታን፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን፣ ድነናልም ነው ምንለው። ቀጥታ ይውላችሁ። ከዚያስ በበላነ ቁጥር ምሳም በልተን ራትም በልተን የምስጋና ጸሎት የሚባል አለ። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ እያልነ ጸሎት ይደረጋል። ስለዚህ ያንን በአማርኛ ሲተረጎም ለአብ ምስጋና ይገባን፣ ለወልድም ምስጋና ይገባን። ቅድም ምን አልኋቸው? ሰባት አብ በምን አይነት? በሁሉ አይነት ይመጣል። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ። እንደገና ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ነው ያሉት። በአማርኛው ሲመጣ ደግሞ ለአብ ምስጋና ይገባን፣ ለወልድም ምስጋና ይገባን፣ ለመንፈስ ቅዱስም ምስጋና ይገባን። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባን፣ ለኢየሱስ ክርስቶስ መስቀል ምስጋና ይገባን፣ ምስጋና ይገባን። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድም እሱም በማምለክ ያጸናን ዘንድ እመቤታችን ጸሎታችን አሳረጊልን፣ ኃጢአታችን አስተሰርይልን፣ በጌታችን መንበር ፊት ጸሎታችን አሳረጊልን ብለን ከዚያ ምን እንላለን? ህብስት ነው። ህብስት ጠረጴዛ ይባላል። ህብስተ መስዋዕት ጠረጴዛ የሚፈተትበት ይባላል። እርግጥ ነው ጠረጴዛው አንዳንድ ሰዎች ጠረጴዛ ታቦት ለምን ትሸከማላችሁ ይላሉ። ታቦት የተሰራው በመጀመሪያ ከእብነ በረድ ነው። እብነ በረዱን ሲበሳጭ ሲሰብረው ሙሴ እንደገና ከግራር እንጨት ጻፍ ብሎት የጻፈው ነው። ግራር እንጨት ያው እንግዲህ አሁን እንጨት ነው አይደለም ጠረጴዛ የምትሉት። ያው ጠረጴዛውን እንዳውም እስላሞች አሁን ሲከትቡ የነበረው በእንጨት ጠረጴዛ ነው። አሁን እነሱ ቢክዱትም ባይክዱትም ያለ ነው፣ በጠረጴዛ ነው የሚማሩ የነበሩት። ይህንን አታውቁትም? ጣውላ ነው። ስለዚህ ጣውላ ብላቸው የምትሳደቡ አንዳንድ ሰዎች ብትጠነቀቁ ጥሩ ነው። ጣውላ የሚባል ታቦት የለንም። ቃል ነው። የቃል እግዚአብሔር ቃል የተጻፈበት ቃል የጌታ ቃል ተሸከምነ ማለት ምሳሌውን ነው። ምሳሌውን ነው። የተጻፈበትን ተሸክመናን፣ ቃሉን ተሸክመናን። እሱ ይመጣን ይወርዳን ይሄዳን ተብሎ የማይታመነው የማይመረመረው ጌታ በእኛ ያለ ለዘላለሙ የሚኖር ነው ለማለት። ስለዚህ ወደ ህብስታችን እንላለን። ምሳሌው እሱ ነው። አሳርግልን ብለን ይህንን ህብስት ላበላን፣ ልብ በሉ፣ ይህንን ጽዋ ላጠጣን፣ ምግባችንን ልብሳችንን ላዘጋጀልን፣ ኃጢአታችን ሁሉ ለታገሰልን፣ ክቡር ደሙን ቅዱስ ሥጋውን ለሰጠን፣ እስከዚች ሰዓት ላደረሰን ለኢየሱስ ክርስቶስ ለሱም ልዑል እግዚአብሔር ፍጹም ምስጋና ይገባን። ለወለደችው ለድንግልም ምስጋና ይገባን። ለክቡር መስቀሉ ምስጋና ይገባን። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባን ነው ምንለው። ምክንያቱም እሱ
ቁጭ ብሎ ከደቀ መዝሙሩ ጋራ ቂጣውን አንስቶ ቆርሶ ይህ የሚተለተለው በጅራፍ ገላዬ የሚተለተለው ደሜ የሚፈሰው ስለሆነ ይህን ቂጣ እንኳችሁ አስታውሱኝ ለዘላለም ብሎ የሰጠው ነው። ጽዋውንም አንስቶ የሰጠው ይሄ ደም ደግሞ በከንቱ የሚፈሰው ለዘላለም ሁሉ አስታውሱኝ ብሎ የሰጠው ጌታችን መድኃኒታችን በገበታ ቁጭ ብለው እያጠቀሱ በጠረጴዛ ቂጣቸውን አርገው ያደረጉት ህብስት ማስታወሻ ነው። ስለዚህ እኛ ከክርስቶስ ትምሳሌት በስተቀር ሌላ የምናምነው ነገር የለም። እንጨት ድንጋይ የምትሉት እናንተ ዋጋ የለውም፣ ለፍልፋችሁ ትቀራላችሁ እንጂ ነው። አንድን ነገር በምሳሌ ነው። እናንተ የምታምኑት በአማልደን የምትሉት ይሄ ፓስተሩ ከሆነ ሰው ነው። ወይንም ደግሞ እሱ አያማልዳችሁም እኮ የእግዚአብሔርን ቃል ነው የሚቀረው። እሱ አማልደን ብትሉት ምንም ችግር የለውም። ያማልድ ይሆናል አያማልድ ይሆናል። ያ የራሱን የቻለ የሚጠየቅበት ከእግዚአብሔር ነው። ግን ራሱ አማላጅ ሆኖ ሌሎችን ሲያባጭ ነው። ስለ እመቤታችን ሲያባጭ ያ ነው የሚያሰድበው እንጂ አታማልድም ብለንም አንቆጣውም፣ ታማልዳለህ ብለንም አናመሰግነውም። እያስተማረ እስከሆነ ድረስ ነው። ስለዚህ ወደ ትክክለኛው ቁም ነገራችን ስንሄድ እናታችን ማርያም ሆይ በሰላም ሰላም ላንቺ ይሁን እያልነ ይህ በበላነ ቁጥር እንግዲህ ያው ሳይበላ አይቀርም አይደለም። በጅማ የምትሉት እናንተ በዚህ በእስላሞች፣ በእኛ ደግሞ በህብረት በአንድነት ዝክረ አብ፣ ዝክረ ወልድ፣ ዝክረ መንፈስ ቅዱስ ብለን በቤተ ክርስቲያናችን የምንበላውን የምንጠጣውን የምናሳርግበት ስብሐት ለአብ ወወልድ መንፈስ ቅዱስ ብለን የምንጸልየው ነው። ስብሐት ለአብ ስብሐት ለወልድ እያልነ በግዕዝ የምናነበው ነው። በአማርኛ ያነበቡላችሁ። ከዚያ ቀጥሎ እናታችን ማርያም ቤተ ክርስቲያን ናት ብያችኋለሁ። ስለ እናታችን ነው። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልነ እንሰግድልሻለን፣ እንማልድሻለን። ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ብለሽ፣ ስለ አባትሽ ስለ ኢያቄም ብለሽ ድንግል ማርያም ድንግል ማኅበራችንን ዛሬ ባርክልን እንላለን። ከአያቷ ከአቅማቷ ጭምር የተባረከች ስለሆነች እሷን ብቻ አይደለም አባቷንም እናቷንም እናነሳቸዋለን። የተባረኩ የተቀደሱ ናቸውና አንቺንም ባርከው ለጌታ የተሰጠሽ በመሆንሽ በእነሱ አማላጅነት የተገኘች ነች ማለት ነው። ስለዚህ አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ሉቃስ ምዕራፍ 1 ከ46 እስከ 54 ምን ይላል? ስለ እመቤታችን ማርያም አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ሥራ ለእኔ አድርጓል። ስሙ ቅዱስ ነው፣ ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልም በክንዱ አደረገ። በልባቸው ሐሳብ የሚኮሩትን ትዕቢተኞችን በታተናቸው። ብርቱዎቹን ከዙፋናቸው አዋረዳቸው። የተዋረዱትን ከፍ ከፍ አደረጋቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችን ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤልም ባሪያውን ተቀበለ። ለአባቶቻችን ለአብርሃም ለዘሩ እስከ ለዓለም ድረስ እንደተናገረው እንላለን። እስራኤል ለምን ገባች ብለው ደግሞ የሚቃወሙን አሉ። እንዲያው እኮ ጠላት እኮ ዲያብሎስ የማያመጣው ጉድ የለውም እና መሰረቱ የተነሳበትን ስለ ሃይማኖት መነሻ ጉባኤ ሁና የተነሳችው ስር መሰረቱ እስራኤል አብርሃም እየተባለ የመጣ በነቢያት የተነገረ ነው።
ለምን ታዲያ ጌታ ሆኖ ወደ ግብፅ ሄደ ትላላችሁ? ደግሞ መታመጡት የለም። ክርክራችሁ ብዙ ነው። እግዚአብሔር የፈቀደው ስለሆነ ስለዚህ ግብፅን ደግሞ እግዚአብሔር እንዴት እንደ ጎበኛት የሚያመለክት ነው። እንዴት አፍሪካን እግዚአብሔር አልጎበኘውም ደግሞ የምትሉ አላችሁ ብዙዎች ናችሁ። አፍሪካን እግዚአብሔር አልጎበኘውም፣ አልሄደበትም፣ አያውቀውም፣ አልተማረም የምትሉ ደግሞ አላችሁ። ራሳችሁን በራሳችሁ የምታቋሽሹ እንዴት አልሆነም ትላላችሁ? የአዳም ልጅ መጀመሪያ ሲፈጥር አዳም መጀመሪያ ሲወርድ ከገነት የማን አገር ነው የተነሳው ብላችሁ ታምናላችሁ? ግዮን ማናት? ግዮን የሚወርደው ውሃ ዓለምን ያጠጣን የተባለው ማን ነው? ራሳችሁን በራሳችሁ ለምን እንደዚህ ትዋረዳላችሁ ነው የምለው። አታዋርዱ ባካችሁ። ሲፈጠር ገና አዳምና ሔዋን ሲፈጠሩ አንስቶ የነበረች ናት አፍሪካ። አፍሪካ የመጀመሪያዋ ናት። ገነት ሲባል 4 ወንዞች ነው የተጠሩ። 4 ወንዞች እንደ አብ ወልድ መንፈስ ቅዱስ የሚጠሩ ናቸው። እንደ አብ ወልድ መንፈስ ቅዱስ የሚጠሩ 4 ወንዞች ወይንም 4 ወንጌል ተብለው የሚጠሩ ናቸው። ስለዚህ እንደ 4 ወንጌል የተመሰሉ ናቸው ልበላችሁ 4 ስለሆኑ። እነዚህን ሁሉ ሲጠራ ኢትዮጵያ ከየት አንስታ እስከ የት ነበረች ደንበሯ ስትሉ መላውን ዓለም አዘምታለች ማለት ነው። ከግብፅ ቦርደር አንስቶ እስከ ኢንዲያ ድረስ። እንግዲህ ይህን ሁሉ አፍሪካ በእጃዙር እየወሰዳችሁ አይደላችሁም ብትሉ ያ የራሳችሁ የትምህርት እጥረታችሁ ስለሆነ፣ ስለዚህ ምንም ማድረግ አይቻልም። እግዚአብሔር ከሁላችሁ ጋር አይሆን። እኛ የምናምነው ሰው ሲሞት እንደ መላእክት ይሆናል። ስለዚህ ጻድቃኖች እንደ መላእክት ሆነው ያገለግሉናን ያማልዱናን ብለን እናምናለን። እንዲሁም ደግሞ ጽድቅ ሲባል ምጽዋት ትሰጣላችሁ። በምጽዋቱ ጊዜም ከዚያ ለዚህ ሰውዬ የሰጠው ሰውዬ ይሄ ነው የሰጠኝ ብሎ እንደ መላእክት ሆኖ ይመሰክርላችኋል። ይሄ ራሱ ይረታችኋል በቀላሉ ለማንኛውም ቢሆን። ለምንድን ነው ለድሃ ስትሰጥ ትጸድቃለህ ትባላለህ አይደለም? ታዲያ ከሞተ ሰውየው አያማልድም ካላችሁ ለምን ትሰጡታላችሁ? አትሰጡትም እኮ ነበረ። ግን በእግዚአብሔር ኃይል እጅ ሲወድቅ ለእኔ አጥር ይሆነኛል፣ ለሠራሁት ኃጢአት ሁሉ ይከራከልልኛል፣ መንግሥተ ሰማያት ያገባኛል ብላችሁ ነው የምትሰጡት እንጂ ዝም ብላችሁ አይደለም። ስለዚህ አንዳንዶቹ እንዲያውም ገንዘብ ነው መንግሥተ ሰማያት የሚያገባው እያላችሁ የምትፎግሩም አላቸው፣ ከእስላሙም ከክርስቲያኑም ሁሉም። እና ይህንን እንድታውቁ ነው። ስለዚህ ባትከራከሩ ጥሩ ነው። ይሄ ያለ ነው። ያማልዳሉ ጻድቃን፣ ሰማዕታት ጻድቃን ያማልዳሉ፣ ቅዱሳን ያማልዳሉ። እንዲሁም ደግሞ ቅዱስም ባይሆን ምንም ባይሆን የተራበ ሰው ያማልዳቸዋል። የተራበ ሰው ያማልዳቸዋል። እንዴት? አንዲት ቀዝቃዛ ውሃ ለሰጠ ሰው ለመንግሥተ ሰማያትን አገባዋለሁ ብሏል። ስለዚህ ይሄ ራሱ ከደጎቹ ትታችሁ ከተራበው ከኔ ከኃጢአተኛው ለእኔ ለኃጢአተኛው ለተራቡት ከሰጣችሁኝ የግዴታ ነው። ከዚያ ስሄድ ያቺ የበላኋቱ የጠጣኋቱ ትይዘኛለች። ይሄ ሰውዬማ ሰጥቶ ነፍሴን አድኖኛል ብዬ እናገራለሁ። ኃጢአተኛ እንኳ ብሆን እዚያ ከመዓቱ ገብቼም ቢሆን እንደው እዚያ እናንተ እኛም የምንፈራው ከዲያብሎሱ ሥራ ብንሆንም ከዚያው ያስለፈልፈኛል። ለእግዚአብሔር ሩቅ አይደለሁም እኮ ሩቅ አይደለሁትም። ሰይጣን እኮ በእጁ ነው ያለው፣ በጌታ እጅ ነው ያለው። ሲፈልግ ይወረውረዋል፣ ሲፈልግ ይገለዋል፣ ሲፈልግ ያጠፋዋል።
ይሄ ለእኛ መመሪያ ማሰሪያ የሆነ ሰይጣን ነው እንጂ ከእግዚአብሔር እጅ የሚያመልጥበት ምክንያት ምንም ነገር የለውም። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሚን። ለዘላለሙ ክብር ምስጋና ለእናንተ ይሁን።